ጤና ይስጥልን እንደምን አርፍዳችኋል የፖድካስቱ ቤተሰቦች በስፔን ላሊጋ ባርሴሎና ትናንትና ሻምፒዮን መሆኑን አረጋግጧል። ይሄ ጨዋታ ቀሪ ፉክክሮች ያሉት በሊጉ ሻምፒዮን መሆኑን የሚያረጋግጥበት ነበር። ኤስፓኞል ከባርሴሎና ጋር በብዙ መንገድ ብዙ ነገሮችን ይጋራሉ። ከባህል ውርርስ ጋር በተያያዘ ከፍተኛ የሆነ ግንኙነት ያላቸው ሁለት ቡድኖች ናቸው ትናንትና ጨዋታቸውን ያደረጉት። ያው ባርሴሎና በውጤትም እንዲሁም በፖለቲካውም ያለው የበላይነት በስፔን እግር ኳስ የሚታወቅ ነው። ኤስፓኞሎች ደግሞ የነበራቸውን ነገር ይዘው መቀጠል የሚፈልጉ ህዝቦች ናቸው። ስለዚህ ሁሌም ባርሴሎናና ኤስፓኞል የሚያደርጉት ጨዋታ እጅግ በጣም የሚጠበቅ ጨዋታ እንደሚሆን ግልጽ ነው። ሃንሲ ፍሊክ ወደ ባርሴሎና ከመጡ በኋላ የባርሴሎናን ውጤታማነት የገነቡበት የራሳቸው መንገድ ዘንድሮ ለላሊጋው ክብር አብቅቷቸዋል። ያው ቻምፒየንስ ሊግ ግማሽ ፍጻሜ ደርሰው በኢንተር ሚላን ተሸንፈው ከውድድር ውጭ መውጣታቸው የሚታወቅ ነው። ነገር ግን በሄዱበት እስከ ተጓዙበት ርቀት ድረስ ለዘንድሮ የውድድር ዓመት የባርሴሎና የቡድን ግንባታ የሰጡት ነገር ምን እንደሆነ ግልጽ ነው። ባርሴሎና በሚያጠቃባቸው እንቅስቃሴዎች ውስጥ የሚያጠቃበትን መንገድ ሞኒተር ለማድረግ የሚሞክር ነገር ግን ያ የሞኒተሪንግ ሲስተሙ ሜዳ ጥሎ በሚሄድበት ሰዓት ግን ዋጋ የከፈለባቸው ትልልቅ ጨዋታዎች ነበሩት። እነኚህን ነገሮች ለማስተካከል በአንዳንድ ጨዋታዎች ሞክሯል አሰልጣኝ ሃንሲ ፍሊክ። ነገር ግን በቻምፒየንስ ሊግ ዋጋ ያስከፈላቸው የነበረው ያ ነው። በተለይ ኢንተር ሚላኖች ከፍተኛ የሆነ የጎል ማስቆጠር ሪከርድ በዚህ ሲዝን አስመዝግቧል። በሴሪዮ እንዲሁም በቻምፒየንስ ሊግ ያስመዘገቡት በአውሮፓ ትልቁ ውድድር ላይ ባርሴሎና ላይ ነው። ባርሴሎና ላይ የባርሴሎናን ጌም አንደርስታንድ በማድረግ የባርሴሎናን የሚጫወትበትን መንገድ በመረዳት ያን ድክመት ኤክስፕሎይት በማድረግ ያን ድክመት በሚገባ በመጠቀም ባርሴሎናን በአውሮፓ ቻምፒየንስ ሊግ ውድድር ላይ ደካማ ቡድን አድርጎታል። ይሄንን በየሳምንቱ ኤክስፕሎይት ለማድረግ ግን በስፔን ላሊጋ ተቸግረዋል። በእርግጥ የተቸገረባቸው ጨዋታዎች አሉት። ባርሴሎና ብዙ ጎሎች ይገቡበታል። በዚህ ሲዝን የባርሴሎናን የውድድር ዓመት ጉዞ ስንመለከት የሚያስቆጥራቸው ጎሎች እንዳሉ ሆነው የሚቆጠሩበት ጎሎች ብዛት ደግሞ ባርሴሎናን በሚጫወትበት መንገድ ውስጥ ጥሏቸው የሚሄዱት ክፍተቶች ዋጋ የሚያስከፍሉት አይነት ቡድን እየሆነ ተመልክተናል። የተቆጠሩበትን የጎል መጠኖች ስንመለከት ከተጫወተበት ጨዋታ አንፃር ባርሴሎና ከፍተኛ ነው ማለት ይቻላል። እስካሁን ድረስ በላሊጋው ባርሴሎና 36 ጨዋታዎችን አድርጎ 36 ጎሎች ተቆጥረውበታል። ይሄ ማለት በየጨዋታው አንዳንድ ጎል ያስተናገደ ቡድን ሆኖ ነው የተመለከትነው ማለት ነው። አትሌቲኮ ማድሪድ በዚህ ሲዝን ከቶፕ 5 ከሚባሉት ቡድኖች ሁለተኛው ዝቅተኛ ጎል የተቆጠረበት ቡድን ነው። አትሌቲኮ ቢልባኦ 26 ጎሎች ያስተናገደ ቡድን ሆኗል። የባርሴሎና ትልቁ የዘንድሮ ስኬት ያስቆጥራቸው የጎል መጠኖች ናቸው። 97 ጎሎችን አስቆጥሯል ባርሴሎና ዘንድሮ። የጎል መጠኖቹ ባርሴሎናን በውድድር ዓመቱ ወዴት እንደወሰዱት ተመልክተናል። አሁን 36 ጨዋታዎችን ያደረገው ባርሴሎና ሻምፒዮን ሲሆን 85 ነጥቦችን ይዟል። 27 ድል አድርጓል፣ 4 ተሸንፏል፣ 5 ተሸንፏል፣ 4 አቻ ውጤት ያስመዘገበበት ሲዝን ነው ይሄ ሲዝን። ሪያል ማድሪድ በዚህ የውድድር ዓመት ያው ሽንፈቱ ወደ 6 ሽንፈቶችን አስተናግዷል። ወደ 6 ያቻ ውጤቶችና 24 ድሎች ብቻ ነው ያሉት። ይሄ ማለት ሪያል ማድሪድ በጣም ወሳኝ በሚባሉ ጨዋታዎች ላይ ነጥቦችን ጥሏል። በተለይ የክላሲኮ ጨዋታ ላይ የነበረው የጨዋታን የመቆጣጠር ጨዋታን ለማሸነፍ የነበራቸው ጥረት ለሪያል ማድሪዶች የዘንድሮ የውድድር ዓመት የሊግ ውድድር ዲዘርቭ የሚያደርገው ቡድን ማን እንደሆነ በደንብ ያሳያቸው ይመስላል። የሃንሲ ፍሊክ የጨዋታ መንገድ ምንድነው? ሃንሲ ፍሊክ እንዴት ነው መጫወት የሚፈልጉት? እንዴት ነው ባርሴሎናን ዘንድሮ የገነቡት? ባርሴሎናን በምን መንገድ ነው ለማጥቃት የሚሞክሩት የሚለው እስኪ የተወሰነ
እንመልከተው። ከትናንትናው የባርሴሎና ሻምፒዮንነት በኋላ በርከት ያሉ የስፖርት ቤተሰቦች በተለይም ደግሞ የባርሴሎናን እንቅስቃሴ አፍቃሪዎች ደስታ ውስጥ ናቸው የሚገኙት። ይህን ደስታ መልሶ መላልሶ ደጋግሞ ማጣጣም ይፈልጋሉ። የሃንሲ ፍሊክ የጨዋታ መንገድ እስከየት ሊወስዳቸው ይችላል የሚለውን እስኪ ለመመልከት እንሞክራለን። ምንድነው እቅዳቸው? በዘንድሮ የውድድር ዓመትም በቀጣዮቹ ዓመታት ሃንሲ ፍሊክ ከባርሴሎና ጋር ምንድነው የሚያቀዱት? ምንድነው ለመስራት የሚያስቡት? የሚገነባው ቡድን ምን አይነት ቡድን ሊሆን ይችላል የሚለውን የሚመለከት ሐሳብ ወደ እናንተ የማድረስ ይሆናል። ለፖድካስቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ግን አትዘንጉ። ሃንሲ ፍሊክ በእግር ኳስ የምታስቆጥራቸው ጎሎች በውድድሩ ውስጥ የሚያቆዩህ እነሱ ናቸው ብለው የሚያምኑ አሰልጣኝ ናቸው። ሁሌም ቢሆን በየጨዋታዎቹ የምታስቆጥራቸውን የጎል መጠኖች ማክሲማይዝ የሚያደርግ እንቅስቃሴ መፍጠር አለብህ ብለው ያስባሉ። እኛ አሰልጣኝ ለዚህ እንደ ምክንያት የሚያስቀምጡት ተጋጣሚ ጎሎችን እንዳያስቆጥርብህ ከመጨነቅ ይልቁን ጎሎችን የምታስቆጥርባቸውን ምደጋግምባቸው መንገዶች ማብዛት የተሻለ ነው። ይሄ ማለት በቀላሉ እንዲቆጠርብህ ሁን ሳይሆን ራሱ የምታስቆጥርበት መንገድ ተጋጣሚ ጎል እንዳያስቆጥር ይገድበዋል ብለው ያስባሉ። በእርግጥም እንቅስቃሴዎች ሁሌም ቢሆን ወደ ተጋጣሚ የጨዋታ የመጫወቻ የሜዳ ክፍል በሚሄዱበት ሰዓት እነዛ እንቅስቃሴዎች ተጋጣሚን አስረው የመያዝ እድል ይኖራቸዋል። በሚጫወቱበት የጨዋታ መንገድ ውስጥ በተለይም ደግሞ በመስመሮች የሚያጠቁ ተጫዋቾችን አብዛኛውን ጊዜ ይጠቀማሉ። ከዛውጭ በ8 ቁጥርና በ10 ቁጥር ሚና ውስጥ የሚገኙ ተጫዋቾች ቶፕ አታኩን እንዲመሩ ይፈልጋሉ። የዚህ ውድድር ዓመት የሃንሲ ፍሊክ አንዱ ትልቁ ችግር የነበረው የሁለቱ ሴንተር ባኮች የልምድ ማጣት ነው። ሁለት ሴንተር ባክ ልምድ የሌላቸው ተጫዋቾችን ይዘ የሊግ ሻምፒዮን መሆን የአሰልጣኙን ጥንካሬ በደንብ የሚያሳይ ይመስላል። ምክንያቱም የትናንትና የቡድናቸውን አጠቃቀም እንኳን ብንመለከት የቀድሞው የቼልሲን የተከላካይ መስመር ተጫዋች ሆነውን ክርስቲያንሰን እና ሮናልድ አራውን ነው ያስገቧቸው። ከዛ በፊት የሚጠቀሟቸው አብዛኞቹ ተጫዋቾች ልክ እንደ ፓው ኩባርሲ አይነት ተጫዋች በዘንድሮ የውድድር ዓመት በተወሰኑ ጨዋታዎች ሲቸገር የተመለከትንባቸው በተለይ ከአቋቋም ከልምድ ጋር በተያያዘ ሲቸገርባቸው የነበሩ ጨዋታዎችን ተመልክተናል። ይሄም በአውሮፓ ቻምፒየንስ ሊግ በተለይ በኢንተር ሚላኑ ጨዋታ ዋጋ ሲያስከፍላቸው አይተናል። ስለዚህ የባርሴሎና አንዱ ትልቁ ችግር የነበረው በዘንድሮ የውድድር ዓመት የተከላካይ መስመር ተጫዋቾች በሚከላከሉበት አቋቋም ውስጥ የሚፈጠሩ ክፍተቶች፣ እነዛን ክፍተቶች በአንድ ጨዋታ ብቻ አለማየታችን፣ እነዛን ክፍተቶች በተለያዩ ትልቅ ጨዋታዎችን መደጋገማችን ትልቅ ዋጋ አስከፍሎታል ባርሴሎና በዘንድሮ የውድድር ዓመት የሚከላከልበት መንገድ ፕሪሲሽን ላይ በጣም ትኩረት የሚያደርግ ነው። ትክክለኝነት ላይ ትኩረት የሚያደርግና የኮኦርዲኔሽን ፕሌይ ላይ መስራት የሚፈልግ ነው። የጋራ የቅንጅት ጨዋታና ፕሪሲሽን ላይ በደንብ በሚሰራ ቡድን ውስጥ ዋነኛው መሳሪያው የኦፍሳይድ ትራፕ ወይም ደግሞ የጨዋታ ውጭ እንቅስቃሴ ወጥመድ ነው። የኦፍሳይድ ትራፕ በሚሰሩበት ሰዓት ግን ባርሴሎናዎች በዘንድሮ የውድድር ዓመት 9 የሚጠጉ እንቅስቃሴዎች ላይ ጎሎች የተቆጠሩባቸው ይሄ በሚሰሩት የኦፍሳይድ ትራፕ ወይም ደግሞ የጨዋታ ውጭ ወጥመድ በሚባለው እንቅስቃሴ ሁለቱን ነገር በማጣታቸው ነው። ያቋቋም ትክክለኝነትና የኮኦርዲኔሽን ወይም ደግሞ የቅንጅት ጨዋታ መፈጠር አለመቻሉ ነው ባርሴሎና ዋጋ ያስከፈለው። እነዛ ጎሎች ሲቆጠሩ ከጨዋታ አስወጥቷቸዋል። ጨዋታ ውስጥ የነበረውን እንቅስቃሴ አቀዝቅዘውባቸዋል። ነጥቦችን ወስደውባቸዋል። የባርሴሎና አንዱ የዘንድሮ የውድድር ዓመት በጣም መሰረታዊ ችግር የሚባለው ያ ስለነበረ ማለት ነው።
አሰልጣኝ ሃንሲ ፍሊክ ስለዚህ ተጠይቀው ሲናገሩ እየገነባን ያለነው ወጣት ቡድን የተከላካይ መስመር ተጫዋቾቻችን ከተመለከታችሁ ልምድ የሌላቸው ተጫዋቾች ናቸው። ልምድ የሌላቸውን ተጫዋቾች በተለይም ደግሞ የባርሴሎና የእግር ኳስ አስተሳሰብ በሚፈልገው አመለካከት ውስጥ እንዲያልፉ ነው የፈቀደላቸው። ያ ነፃነትን፣ ኳስን በስርዓት መጫወትን፣ የተጋጣሚን እንቅስቃሴን መብለጥን፣ መደጋገምን እነዚህን የበለጡባቸው ነገሮች መደጋገም ላይ ትኩረት አድርገው እንዲሰሩ ያደረግነው የሚል ሐሳብ ሰጥተው ነበር። የሚገርመው እንደ ሌሎች የላሊጋው ቡድን አብዛኛውን ጊዜ የባርሴሎና እንቅስቃሴ ተጋጣሚን የሚጠብቅ ቡድን አይደለም። የዘንድሮ የባርሴሎና ቡድን ተጋጣሚ ወደ እንቅስቃሴው እንዳይገባ በሚያደርግበት ሲቹዌሽን ውስጥ የራሱን መፍትሄ የሚፈልግ አይነት ቡድን ነው እንጂ ተጋጣሚን የሚጠብቅ ቡድን አይደለም። አብዛኛው ሽግግሮቹን ከተመለከታችሁ ሽግግሮቹ ከራሱ ሜዳ በሚወጣባቸው መንገዶች ውስጥ የሽግግሮች ጥራትን ማሳደግ የሚፈልግ ቡድን ነው። ከአሌክስ ባልዴና ጁሊየስ ኩንዴ የሚመጡ ኳሶችን አብዛኛውን ጊዜ ፊት ላይ ለሚገኙ ተጫዋቾች ማክሲማይዝ አድርገው አሳድገው እንዲጠቀሙ አብዛኛውን የጨዋታ መንገዶቻቸው የሚፈቅድ ነው። ባርሴሎና በየጨዋታዎቹ የኳስ ቁጥጥር ብልጫን መውሰድን የሚፈልግበት እንቅስቃሴ ከአግድሞሽ ኳስ ይልቁን የቀጥተኛ ኳሶችን ወይም ደግሞ አቀባይ የማጥቃት እንቅስቃሴዎችን እየመረጠ ነው የሚሄደው። ከታክቲክ ይልቁን ከመቀያየር የተጫዋቾችን ቅይርን የሚፈቅድ አይነት ቡድን ነው ባርሴሎና። ለምሳሌ ጁሊየስ ኩንዴ የሚባለው ተጫዋች በአሁኑ ሰዓት ተጎድቷል። ይሄ ተጫዋች መጎዳቱ የሚፈጥረው ክፍተት እንዳለ ሆኖ ያን ክፍተት እንዲሞላ ፍቃድ ከሚሰጣቸው ተጫዋቾች መካከል ከሱ ጋር ይበልጥ ቅርበት ያላቸውን ተጫዋቾች በሱ ቦታ እንዲጫወት ማድረግ ነው። ለምሳሌ ኤሪክ ጋርሲያን በሚገባ በዚህ ቦታ ላይ ለመጠቀም ይሞክራሉ። ኤሪክ ጋርሲያን ትናንትና ሜዳ ላይ አሰልፈው ተመልክተናል። በጨዋታው እንዲሁ ወደ 7 ከ10 የተሰጠው ተጫዋች ነበር። እንደውም ሜዳ ላይ ከነበሩት የባርሴሎና ተጫዋቾች በእንቅስቃሴ ከላሚን ያማል ቀጥሎ ከግብ ጠባቂው ሼዝኒ በመቀጠል የጨዋታው ከፍተኛ ነጥብ የተሰጠው ተጫዋች እሱ ነበር። 6.8 ተሰጥቶታል በጨዋታው ባደረገው እንቅስቃሴ በጨዋታው በፈጠረው ጫና ማለት ነው። ስለዚህ ስትራክቸሩ ፊክስድ ስትራክቸር ነው ማለት ነው። ባርሴሎና አብዛኛውን ጊዜ የሚጠቀመው ስትራክቸር የማይለዋወጥ ስትራክቸር በ4-2-3-1 የጨዋታ ስትራክቸር ውስጥ ፊት ላይ ሮበርት ሌቫንዶቭስኪን እየተጠቀመ በማጥቃት እንቅስቃሴ አብዛኛውን ያው ፌርሚን ሎፔዝ ጉዳትም ስላስተናገደ የዚህ ጨዋታ የዚህ ሲዝን ወጣ ገባም ይያለ ጉዳትም ላይ ሆኖ ከጉዳትም ውጭ ሆኖ ሮበርት ሌቫንዶቭስኪን የሚጠቀም በ4-2-3-1 የጨዋታ መንገድ ውስጥ የሚቆይ ባርሴሎና ነው ምንመለከተው የነበረው። ስለዚህ ስትራክቸሩን አያጣም ባርሴሎና። አብዛኛው የሚያጣው የተጫዋቾች ጉዳት የሚያመጣበት የተጫዋቾች ታለንት ነው። ያን ታለንቱን ደግሞ በሜክሺፍት ይጠቀማል ማለት ነው። ኤሪክ ጋርሲያን ለምሳሌ ጄራርድ ማርቲን ትናንትና የፉልባክ ባህሪ ኖሮት እንዲጫወት ነው የተደረገው። ምክንያቱም ክሪስቲያንሰንና ሮናልዶ አራው የመሃል ተከላካዮች ስለነበሩ ማለት ነው። በሁሉም እንቅስቃሴ ውስጥ የመዋቅር ለውጥ ከማድረግ ይልቁን የተጫዋቾችን ለውጥን ማድረግ የሚፈልጉ አሰልጣኝ ናቸው አሰልጣኝ ሃንሲ ፍሊክ። በሁለቱ የጨዋታ ሐሳቦች ውስጥ ሃንሲ ፍሊክ ተጠቃሚ የሚያደርጋቸው የፊት መስመር ተጫዋች የሆነው ላሚን ያማል ያለበት ስታተስ ነው። ይሄ ተጫዋች በጣም ጥሩ የሚባል ሲዝን ነው እያሳለፈ የሚገኘው። የዘንድሮ የውድድር ዓመት የላሚን ያማል ትውውቅ በእግር ኳስ ውስጥ ከተመለከትናቸው ትንግርቶች መካከል አንዱ ልንለው እንችላለን። ትናንት ለምሳሌ የኢንስፓየር ያደረጋቸው የመጀመሪያውን ጎል ከስፓኞል ጋር ያስቆጠረው በልዩ ተአምር በራሱ ጥረት በራሱ በተቆለፉ እንቅስቃሴዎች ውስጥ ራሱ እንቅስቃሴዎችን አስከፍቶ ርቀት ላይ ከሳጥን ውጭ በመታት ኳስ ነበር ቀድመው ጎል እንዲያስቆጥሩ ያገዛቸው። ከዛም በኋላ ሁለተኛውን ጎል ሲቆጠር
ለሁለተኛው ጎል መነሻ የነበረው እሱ ራሱ አሲስት ያደረገው እሱ ነው። ስለዚህ በሁለቱ የኳስ ንክኪዎቹ አንዱን ለጎል በማመቻቸት አንዱን ቀጥተኛ ጎል በማስቆጠር ባርሴሎናን ወደ ሻምፒዮንነት ኢንስፓየር ያደረገው ባርሴሎና ወደ ሻምፒዮንነት ያስገባው እሱ ነበር ማለት ነው። ይሄ የፋይናል ሰርድ የማጥቃት እንቅስቃሴን ኮንትሮል ከማድረግ ጋር በተያያዘ ኮንትሮሊንግ ዘ ፋይናል ሰርድ አታክ ላይ የማይደራደሩ አሰልጣኝ ናቸው። አሰልጣኝ ሃንሲ ፍሊክ ይሄንን በላሚን ያማል አድርገውታል። ላሚን ያማልን ኤክሰሲቭሊ ዘንድሮ በጣም በከፍተኛ ቁጥር ነው የተጠቀሙትና ይሄን እንዴት አደረጉት ተብለው ተጠይቀው የመለሱት መልስ ላሚን ያማል ልጅ አይደለም፣ ላሚን ያማል ከአዋቂዎችም በላይ ነው። ይሄን ተጫዋች ልጅ ነው ብላችሁ ለምትጠይቁኝ ሰዎች በሙሉ መመለስላችሁ እንደተሳሳታችሁ ነው የሚል አስተያየት ሰጥተው ነበር። ስለዚህ አብዛኛውን የጨዋታውን እንቅስቃሴ በሱ የሚመሩበት ዋነኛው ምክንያት መብሰሉን ስላወቁ ነው። በእርግጥም ላሚን ያማል በዚህ ሲዝን የባርሴሎና የዋንጫ ጉዞ ብቻ ሳይሆን የባርሴሎና እንደገና የመሰራት ምክንያት ነው። ባርሴሎና እንደገና የተሰራው በሱ እንቅስቃሴ ዙሪያ ነው። ቡድናቸውን የገነቡት በሱ ንክኪዎች ዙሪያ ነው። በአንዳንድ የጨዋታ እንቅስቃሴዎች ውስጥ በተለይ እሱ በሚታፈንባቸው ሲቹዌሽኖች ውስጥ አሰልጣኝ ሃንሲ ፍሊክ ለሱ መፍትሄ የሚሆኑ ንክኪዎችን መፍጠር ባልቻሉባቸው ሁኔታዎች ውስጥ ላሚን ያማል ገኖ አንመለከተውም ነበር። ስለዚህ ያማል እንዲገን ለማድረግ የሚያደርጉት የነበረው ነገር ምንድነው? በሱ ዙሪያ ንክኪዎችን ማብዛት ነው። ለምሳሌ ትናንትና የነበረው የኤስፓኞል ጨዋታ ላይ በሱ ዙሪያ ንክኪዎችን ያበዙ ነበር። የሱ እዛ ቦታ ላይ መገኘት የተጋጣሚ ቡድን ትኩረት ስለሆነ የተጋጣሚ ቡድን ትኩረት እንዲያጣ የተጋጣሚ ቡድን በእንቅስቃሴ የሚፈልገውን ነገር እያሳደገ እንዳይጫወት ለማድረግ ይህንን መንገድ ይከተሉ ነበር። ስለዚህ በሱ ዙሪያ ቡድን መገንባት ምን ያክል አዋጭ እንደነበረ ሃንሲ ፍሊክ በሚገባ የተረዱት ይመስላል። በተለይም ደግሞ የሱ አንዱ ትልቁ ኳሊቲ የሚባለው በዘንድሮ የውድድር ዓመት ባርሴሎና ተቆልፎበት የነበረውን የአንግል ክሪኤሽን ላይ ወይም ደግሞ የመጫወቻ ክፍተቶችን የመጫወቻ አቅጣጫዎችን ከመፍጠር ጋር በተያያዘ ከፍተኛ የሆነ እድገት አሳይቷል። ዘንድሮ ባርሴሎና ወደ ተጋጣሚ ሜዳ ከገባ በኋላ የተጋጣሚ ሜዳ እንቅስቃሴ ላይ ተአምር የሚፈልግ ወይም ደግሞ ይበልጥ ከተጋጣሚ የጨዋታ እንቅስቃሴ በተሻለ ያደጉ ንክኪዎችን አድርገው ያደጉ ተአምሮችን ሰርተው ማለፍ የሚፈልጉ ተጫዋቾች ስለሚያስፈልጉ ያን ነገር አጥቶት ነበር ባርሴሎና። ስለዚህ ዘንድሮ በላሚን ያማል ያገኘው ነገር ምንድነው? አንግሎች ተፈጥረውለታል። ከዛውጭ የዘንድሮ የውድድር ዓመት የባርሴሎና በማጥቃት እንቅስቃሴ ውስጥ አንዱ የተፈጠረውና ያደገው የሚባለው ላፖዛ ነው ወይም ደግሞ መቆም፣ የማጥቃት እንቅስቃሴን ማቆየት፣ የማጥቃት እንቅስቃሴን አዘግይቶ ተጋጣሚ የማሰቢያ ጊዜ እንዳያገኝ ማድረግ። ምክንያቱም በአንድ የማጥቃት እንቅስቃሴ ውስጥ ቀጥተኛ የማጥቃት እንቅስቃሴውን ለማቋረጥ አንድ ቡድን የዛ ቀጥተኛ እንቅስቃሴን ለማበላሸት የሚወስዳቸው እርምጃዎች እንዳሉ ግልጽ ነው። ያን የማጥቃት እንቅስቃሴ ለማቆም ከሚወስዳቸው እርምጃዎች በላይ ግን ትርፍ የሆኑ የማጥቃት እንቅስቃሴዎች ማለትም ከቀጥተኛው የማጥቃት እንቅስቃሴ ውጭ ያሉ ተደራቢ የማጥቃት እንቅስቃሴ ፓተርኖች እንዲኖሩ ይፈልጋል። ይሄ የሚለካው በተጫዋቾች በማጥቃቱ እንቅስቃሴ ውስጥ ሆነው ማጥቃቱን በሚያቆዩባቸው ሐሳቦቻቸው ይሄ ላፖዛ ይባላል። ላፖዛ ሙቭመንቱን አንቲሲፔሽኑን እንዲቀጥል ማድረግ ነው። እንቅስቃሴውን የቀጣይ የመጨረሻውን የማጥቂያ አካሄድን እንዲቀጥል የሚደረግበት ማለት ነው። ከዛውጭ ባርሴሎና በዘንድሮ የውድድር ዓመት የጨመረው በአሰልጣኝ ሃንሲ ፍሊክ በፍጥነት የማሰብ ልኬቱ ጨምሯል። ይሄ ኩዊክ ቲንኪንግ ቶት የሚባለው ማለት ነው። በፍጥነት የማሰብ ልኬቱን ባርሴሎና ያገኘው
በሁለቱ ተጫዋቾች አማካኝነት በራፊኒያና በላሚን ያማል አማካኝነት ማለት ነው። ይሄ ማጥቃት እንቅስቃሴ በፍጥነት አስቦ ተጋጣሚ ከሚያስበው ተጋጣሚ እያሰበ ካለበት የእሳቤ ልክ ፈጥኖ በማሰብ ተጋጣሚን ከጨዋታ ውጭ ማድረግ ማለት ነው። የተጋጣሚ እንቅስቃሴ አብዛኛውን ጊዜ ስማርት ሊሆን የሚችለው ተጋጣሚ ካንተ በላይ ማሰብ የሚችል ከሆነ ነው። የነዚህ ተጫዋቾች ትልቁ ኳሊቲ የሚባለው ተጋጣሚ ከነሱ ባነሰ መንገድ እንዲያስብ ማድረግ ነው። ይህንን በእንቅስቃሴ ባርሴሎና ዘንድሮ በሚገባ ፈጥሮታል። በፓሲንግ ኤንድ ሪሲቪንግ አንግሎቹም ራሱ ባርሴሎና በተለይ በማጥቃት የመጨረሻ ዞን ላይ ያሉት የተጫዋቾች ኳሊቲ ከፍተኛ እድገት አመጥቷል። በዘንድሮ የውድድር ዓመት አሁን አንዱ ትልቁ ለውጥ የሚባለው ራሱ የሮበርት ሌቫንዶቭስኪ በዚህ እንቅስቃሴ ውስጥ መገኘት። ሮበርት ሌቫንዶቭስኪ ታርጌት ማን ነው? ጎሎችን ያስቆጥራል። 50-50 ዕድሎችን የመጨረስ ኃላፊነት ይሰጠዋል። በእንቅስቃሴ እሱ እግር ላይ የሚደርሱ ኳሶች ጎል እንዲሆኑ የመስራት ግዴታ ውስጥ ያለ ተጫዋች ነው። ይሄ ጎል እንዲሆኑ የመስራት ግዴታ ውስጥ ያለው ተጫዋች በዘንድሮ የውድድር ዓመት ሌላው የጨመረው ነገር ምንድነው? የፓሲንግ አንግሎች ላይ ከፍተኛ የሆነ ተሳታፊ ተጫዋች ሆኗል። ንክኪዎች አሉት፣ ከፍተኛ የሆኑ ንክኪዎች አሉት፣ አሳታፊ የሆኑ ንክኪዎች አሉት። ከነ ላሚን ያማል ከነ ራፊኒያ የመጨረሻው የማጥቃት እንቅስቃሴ ላይ ከተመለከታችሁት አብዛኛውን የሮበርት ሌቫንዶቭስኪ ከነ ዳኒ ኦልሞ ጋራ ከነ ዲዮን ከነ ፔድሪ ጋር ንክኪዎችን እያበዛ ለመሄድ ይሞክራል። ሞር ቀጥተኛ የሆኑ የጎል ማስቆጠር ሩጫዎችን ከማድረግ ይልቁን በሚዘገዩ ንክኪዎች ውስጥ አሳታፊ የሆነ የማጥቃት እንቅስቃሴ ውስጥ ቡድኖች እንዲገኙ ከሚያስፈልገው የተጫዋች ድርብ ኳሊቲ ጋር ራሱን አሳድጎ ተመልክተናል። ይሄ ለባርሴሎና ዘንድሮ እየጨመረው ነገር ከፍተኛ ነው። ከዛውጭ በዘንድሮ የውድድር ዓመት የባርሴሎና አንዱ ትልቁ እድገት የፎርዋርድ ሾርት ፓሶቹ እንዲሁም ሽግግሮቹ ጨምረዋል። ባርሴሎና ወደ ተጋጣሚ ሜዳ በፍጥነት የሚገባ ቡድን ነው ዘንድሮ። በፍጥነት ገብቶ ተጋጣሚን ጫና ውስጥ ከቶ ተጋጣሚን አጥቅቶ ተጋጣሚን ረብሾ መመለስ የሚፈልግ ቡድን ነው ባርሴሎና። ይሄ በዘንድሮ የውድድር ዓመት ያደገው ትልቁ ኳሊቲ ነው የባርሴሎና። ከባርሴሎና ዘንድሮ ትልቁ ድክመት የሚባለው እስካሁን ከጠራዋቸው ጥንካሬዎቹ በኋላ ወይም የማጥቃት ሽግግሮች ሊሆን ይችላል፣ ሂደቶች ሊሆን ይችላል፣ ወደ ተጋጣሚ ሜዳ የመግባት ፍላጎቶች ሊሆኑ ይችላል። ከዚህ በኋላ የሚፈጥራቸውን ስፔሶች የሚከላከልበት መንገድ ደካማ መሆን ነው ባርሴሎናን ዋጋ ያስከፈለው። ከቻምፒየንስ ሊግ ውድድር ውጭ ያስወጣው ብዙ ጎሎችን እንዲያስተናግድ ያደረገው ይሄ ጥሏቸው የሚሄዳቸው ኳሶች ከኦፍሳይድ ትራፑ ሲስተም። ምክንያቱም ኦፍሳይድ ትራፑ ቅድም እንዳልኳችሁ ፕሪሲሽን ላይ ትክክል ካልሆነ የትክክለኝነት ውሳኔ ላይ ትክክል ካልሆነ ዋጋ ይከፍላል። የኮኦርዲኔሽን ፕሌይ ላይ ትክክል ካልሆነ ባርሴሎና ዋጋ ይከፍላል። ከነኚህ ክፍተቶች ውስጥ የሚፈጠሩ ጫናዎች ባርሴሎና በዘንድሮ የውድድር ዓመት ዋጋ ከፍሏል። ግን ይሄ ትውልድ ወጣት ትውልድ ነው አብዛኛው። ወጣቱ ትውልድ ደግሞ ምናልባት በቀጣዮቹ ዓመታት በሚሰራው የባርሴሎና አዲሱ የቡድን ግንባታ ውስጥ የሚኖረው ሚና አሰልጣኝ ሃንሲ ፍሊክ ለመገንባት ከሚያስቡት የጨዋታ መንገድ ለመገንባት ለመስራት ከሚያስቡት የጨዋታ አካሄድና ሐሳብ ጋር በተያያዘ ረጅም ጊዜ መቆየት እድሉ ከፍተኛ ስለሆነ ምናልባት በቀጣዮቹ ዓመታት የማይፈርስ ዶሚናንት ይሆን የሚቀጥል ባርሴሎናን እንደምንመለከት መናገር ይቻላል። እናንተ ግን በዚህ ሲዝን የባርሴሎናን የውድድር ዓመት እንዴት አገኛችሁት? ድክመቶቹ ጥንካሬዎቹ ምን ነበሩ? በባርሴሎና የቡድን አጠቃላይ አደረጃጀትና የቡድን አጠቃላይ ስራ ውስጥ የተሻለ የሚባለው ነገር ምን ነበር? ደካማ የሚባለው ነገርስ ምን ነበር? እስኪ ይህንን ሐሳባችሁን ስጡልና በእነዚህ ሐሳቦች ላይ እንደገና ሌሎች ፕሮግራሞችን ለመስራት እሞክራለሁ።
ስለነበረን ቆይታ ከልብ አመሰግናለሁ። ለፖድካስቱ ግን አዲስ ከሆናችሁ ፖድካስቱን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ጥሩ ቀን ይሁንላችሁ።